አንቺ እዚህ ምንድነው የተፈጠረው? ለምን ነው ሌላ እየጮክብኝ ያለኸው? አልጋዬ ላይ ምን ትሰሪያለሽ? ባሙ አንተ ራስህ ከሆነ ምንም ነገር አልፈልግም። ውጪልኝ በቃ። በአምላክ አዋቀስ ብለጠጣ በእናትህ። ያንተ ነገር እያሳሰበኝ ነው። ጠንካራ በመሆኑ ውስጥ የሆነ ያጣው ነገር እንዳለ ይሰማኛል። ወሬና እኔ ሳልወድ አልቀርም። ቀልደኛ። ስምሽን እንኳን መጥራት አልቻልኩም። እኔ አቅቶኝ ከብዶኛል። በቃ ልቋቋሙ አልቻልኩም። ደስታ አይደለሁም። ንገሪያት በጣም ነው የምወዳት። በዚህ ፍጥነት እንኳን ይሆናል ብዬ አልጠበቅኩም ነበር። እንግዲህ አሁን ህይወት የሰጠችንን እድል እንጠቀምበታለን። ህብስት የሚባል ነገር የለም። ህብስት ምን አይነት እድል ነው አሁን ይሄ? በስንት ቅድ የማይሳካ ነገር እንዲህ ባንዴ ይሳካልኛል? በአምላክ እየጠበቅኩት ነበር። ወይ እውነት? እኛማ እኮ እዛው ነን እየጠጣን መሸ። ሰሞኑን እንመጣለን። እንደምን ብለሽ አዘጋጅልኝ። ታይ ምንም ተወዳጅሽ እዚህ ነገሮችን እያበላሸሽ ወዳጅ ምናምን ብሎ ነገር በቤቻ ታውቂኛለሽ። እኔ እሱ ስራ እንደዚህ ተንዘላዘለ ነገር አያብነት ለዚህ ትውልድ አብነት ልትሆኗ በዚህ ኑሮ ላይ ፍቅር ተጨምሮ ሰርፕራይዝ ሊያደርገኝ ነው። የእውነት መንገድ ተጀመረ አምላክ ፍቃድ ለከበረ። እሺ እባክህ እጅ ከምን ምን ማለት ነው? እጅ ከምን እየሰራ ነው ትላላችሁ? እስካሁን ግን ምን ማላየ ግን ትንሽ ጠዋት አልሆነም ለመደወል ምን እንዳይመጣል ሚስት የለ ድስት የለ። ቀሉን ተውና ስራህን በጥንቃቄ ስራ። በአምላክ ከእንቅልፉ ሲነቃ ከሄርሜላ ጋራ መርፌና ክር ሆኖ ራሱን አገኘው። በጣም ደነገጠ። ድንጋጤው ያለሁበት ቤት ሌላ ቤት ነው እንዴ? ማታ በመጠጥ ስካር ከዛው ቤርጎ ቤት አደርኩ እንዴ እያለ የፈራ ያሰበ ይመስላል። የጣራውን ግድግዳውን እያየ ነው፣ ግን የራሱ ቤት ነው። በድንጋጤ እሱን ቀሰቀሳት። ምን እያደረሽ ነው ካልከኝ ላይ ሲል ሌባ ተይዞ ታበት ቦታ ይመረጣል አሉ። ያው እንግዲህ አልጋ ላይ አብራችሁ መርፌና ክር ከሆናችሁ ምን ልታደርጉ እንደነበረ ምን ልታደርግ እንደመጣች አንተ ምን ስታደርግ እንዳደርክ እንግዲህ እናንተ ናችሁ የምታውቁት። አንተ ግን የምታውቅ አይመስልም። ለማንኛውም ጥፋቱ ያንተ ነው፣ እኔ ምንም አላደረኩም። እምቢ ይሄ ነገር አይሆንም ጥሩ አይደለም ብዬ ነበር አለች ሄርሜላ። ማን ያውቃል ብላውም ሊሆን ይችላል፣ ደሞም ውሸቷንም ሊሆን ይችላል። ብቻ ብለዋለች። ከማመን በቀር ምን ማድረግ ይችላል? አሁን ውጭልኝ አለ። አሁን ወጣ ምን ዋጋ አለው? እንግዲህ ገብታለች እኮ እሷ ድሮ መግቢያ ካርድ ነበረ ስትፈልግ የነበረው ካርዷን ያገኘች ትመስላለች። ሰላም ጤና ይስጥልን። ህብስት ጀምሯል። በአምላክ ይህ ነገር እንዴት ሊፈጠር እንደቻለ እያስታወሰ ነው የማታውን ክስተት። ማታ በመጠጥ መንፈስ ብዙ ነገር እየተወራ ነበር። አንድ ባንድ አስታወሰ። ሄርሜላ በመጠጥ መካከልም መልእክቷን እያሳለፈች ነበር። ለመፈላሰፍም እየሞከረች ነበር። በብቸኝነት መሃል የሆነ የሚያሳስብ ነገር አለ። ይሄ ስላሰብኸው የሚወገድ የሚቀል ነገር አይደለም። ምንድነው ችግርህ? እኔ ደግሞ ላንተ ጥሩ ስሜት እየተሰማኝ ነው፣ ሳላፈቅርህ አልቀርም እያለችው። እሱ ግን ይህንን ነገር ሁሉ ከጉዳይ አልጣፈውም ነበር እና መሸ አንድ ሁለት እያሉ አብነት እኔ ጋር ደሩ ብሎ ነበር። በአምላክ ግን ቤቴ ሳልገባ አላድርም አይሆንም አለ። በዚህ መሃል ሄርሜላም አብነት ደሪ ቢላትም አይ በአምላክ ይሸኘኛል እስከመፈልገው ድረስ አለች። ለካ እሷ የምትፈልገው እስካልጋው ድረስ እንዲሸኛት ነበረ። አደረገችው። እስከዚህ ድረስ አስታውሷል። ከዛ በኋላ ሲያወላለቁ ምናምን የሚለውን አልነገረንም። ሄርሜላም ከጓደኛዋ ክፍል ጓደኛዋን በል እንጂ መችስ ሹክክ ብላ ገባች። ብስ ከተኛችበት እንዳሰማ እንደምንም ተጠንቀቃ ገብታ ከተኛች በኋላ የማታውን ትዕይንት እሷን በተራዋ ማስታወስ ጀመረች። ለካ እንደተባለውም የዚህ ነገር ጠንሳሽ አጥባጅ ራሷ ነበረችና በአምላክ በስካር መንፈስ የውስጡን ስሜት በሙሉ ነገራት። ህብስት እንደሚያፈቅራት በቃ ሊቆጣጠረው እንደማይችል ከእንግዲህ በኋላ እሷን ሄርሜላም ይህንን አጋጣሚ ስትፈልገው ነበርና በአግባቡ ተጠቀመችበት። ከእንግዲህ በኋላ ህብስት ሳይሆን ሄርሜላ ብለህ እንድጠራ አደርጋለሁ ብላ አብረው አደረች። ይህንን በማድረጓም ተኩራራለች። በቃ እያንዳንዷ እድል ለኔ ሆን ተብሎ የተበረገደ አይነት ነገር ነውና እኔም በአግባቡ ስክት እያለሁ ሎተሪው ደርሶኛል። አሁን ወደ ምፈልገው ደረጃ ለመሄድ ማንም አያስቆመኝም እያለች ለራሷ እየነገረችው ራሷን እያስደሰተች እያለ ህብስት ነቃችና መቼ መጣሽ የሚል ጥያቄ ስትጠይቅ ከዚህ መምጣቷ እንደቆየች ነገረቻትና በአምላክም ስትጠይቃት በአምላክ ማታ አብረን ስንጠጣ ነበርና አመሸን ስትላት እንግዲህ ህብስ ደግሞ ማታ በአምላክ ሰላም ብሏት መሄድ አስለምዷት ነበርና እሱን ቁጭ ብላ እየጠበቀችው ነበረ። እሱ ስለቀረ በአምላክ ደህንነት እየጠየቀቻት፣ ሆኖም ግን ሄርሜላ ከዚህ በላይ ማውራት ስላልፈለገች አሁን ልተኛ ነው ብላ ተኛች። ህብስ ግን እየተብሰለሰለች ነው። አብነት ደግሞ ፍቅር ይዞት የመጨረሻ ይደሰታል። በጠዋቱ ተነስቶ የሙሽራ ዘፈንም እየዘፈነ ነው።
የእውነት መንገድ ተጀመረ ሚላል። እንግዲህ ሚሳካ ይመስልሃል አብነት? በዚህን ጊዜ እንደማይሳካ ጠቋሚ ነገር አቶ አለም ደወለለትና እንዴት ነው የስራው ነገር እየሄደ ነው እጅ ከምን ሲለው ይህንን ስም ከዚህ ስሜት ውስጥ ስላስወጣው በጣም እየተናደደ ይህ ሰውዬ ምን አለበት እንዲሁ ፍቅሬን እንኳን በምናብም ቢሆን ባጣጥም እያለ ይማረርበታል። ምን አሁን በዚህ ሰዓት ለምን ደወልክ አለ እንዲሁ አፍ አውጥቶ። ምን አንተ አሁን በማንኛውም ሰዓት ቢደወልልህ ጠዋት ተደወለ ከሌሊቱ 9 ሰዓት ተደወለ አንተ ጋር አንስቶ ሃሎ ማለት እንጂ ሚስት የለ ድስት የለ ብሎም ደግሞ አሸሞረበት፣ ተዘባበተበት። ይሁን እንግዲህ ያለቀው ነውና እና አሁን ልታዘዝ ሲል የስራውን ጉዳይ ጠየቀው። ያው ሰነዱ ዛሬ መዘጋጀት ስላለበት እንዲያዘጋጅ ትእዛዝ ሰጠው። እሱም ትእዛዙን ተቀብሎ አሁን ቤቱ ቁጭ ብሎ ሰነዶችን እያዘጋጀ ነው። እንደገና ደግሞ በሌላ መልኩ አለም ይህንን ትእዛዝ ካስተላለፉ በኋላ ያው በአምላክንም እንኳን ሰላማዊ ባይሆንም እንኳን ያው ማውራት አለበትና አብረው እየሰሩ ናቸው። የሚፈልጉትን አላማ እስኪያሳኩ ድረስ የግድ አንገቱን ደፍቶ ነገሩ ማስኬድ ስላለበት ወደ በአምላክ ክፍል ሲሄድ በአምላክ ሀሳቡ ተበታትኖ ጭንቀት ውስጥ አይነት ነው። ግን ያን ጭንቀቱ በተለያዩ ባለባበሱ ምናምን ቢያሳይም ምን ሆነ ነው እያለ ሲጠይቀው ጭራሽ ትዕቢቱ ሁሉ በርዶለት ኧረ ደህና ነኝ በሰላም ነው እያለ በልስላሴ ሲያናግረው ምን ነው ያ ትዕቢት የወጠረ ሁሉ የት ሄደ እያለ ይጠይቀዋል። አቶ አለም አይ ምንም አይደለም ብሎ ሊናገረው አልቻለም። እና ትዕቢቴ ስለቀነሰ ደስ ሊል ይገባል እንጂ ምን ያስኮርፈሃል ሲለው እኔ አንተ ተበትህ ተለሳለስ ጉዳይ ነው ዋናው ስራዬ በአግባቡ ይሰራ እንጂ አለ አቶ አለም። አምላክም እንግዲህ ስራ በአግባቡ ይሰራል ብሎ ወጣ። በአምላክ በቃ አግራው ግቢት ብሎት ያው ሊተነፍስለት የሚችለው ጓደኛው አብነት ነውና አብነት ጋር ሲሄድ አብነት ፍልቅልቅ ብሎ የሆነ እሱም ደስታውን ለሰው ሊናገር እየጠበቀ ነው። ምን ተፈጥሮ ነው ብለው ሰላም የተለመደውን ሰላምታ ከተለዋወጡ በኋላ አብነት ችግር ተፈጥሯል አለ። ችግሩ ተፈጠረው ምንድነው ተብሎ ለማዳመጥ ከመግባታቸው በፊት ግን የአብነት ደስታ እንዳይጠፋ ቅድሚያ አብነት ምን እንደተፈጠረ እንዲናገር ተፈቀደለትና አብነትም በጣም ደስ ብሎት በቃ ካየኋት ጀምሮ አንድ እይታ የሚለው ሙዚቃ ለኔ ይመስላል። ሄርሜላን ካየኋት ጀምሮ ወደድኳት፣ በቃ አፈቅሪያታለሁ። እስካሁን ስጠራጠረው ነበር ስሜቴን፣ አንተም በዛይም በላይም በታችን ብለህ አረጋግጠሃል። ስለዚህ ህብስትንም አምናታለሁ፣ ሄርሜላ ንጹህ ነችና አፍቅሪያታለሁ ሲለው እንግዲህ በአምላክም መጀመሪያውኑ ስለዚህ ጉዳይ ነበር ሊነግረው የመጣና ይህንን ሲሰማ ምን ነው ያለ በአምላክ ኧረ ጉድ ነው ጎበዝ። እሺ ጓደኛው አፍቅሪያታለሁኝ ያላትን ልጅ በአምላክ እኔ አብሬያት አድሬያለሁ ብሎ ቢለው ምን የሚፈጠር ይመስላችኋል? እንግዲህ አብነት የራሱን ስሜት ከተናገረ በኋላ አሁን ደግሞ በአምላክ ጋር ምን እንደተፈጠረ ሲጠይቀው በአምላክ ምን ብሎ ይንገረው? አይ በቃ እንዲያው ነገሮች ተደራርበው አሳስቦኝ ነው ብሎ ነገሩን አድበሳሶ አለፈ። በቃ እንደዛ ከሆነ ብሎ አብነትም ብዙ አላፋጠጠውም። አብነት እሱ ጋር የተፈጠረውን ነገር አቶ አለም ያዘዘውን ነገረው። የህብስትን ካምፓኒ መልሶ ለመግዛት 6 ሚሊዮን ብር አዘጋጅተዋልና ጨዋታው ፉክክሩ አሁን ቀላል አይሆንም፣ በዚህ ልክ ተዘጋጅ ብሎታል። በአምላክም ቀለል አድርጎ ወደፊት ከሚፈጠረው ነገር ይሄ በጣም ቀላሉ ነው ብሎ አልፎታል። ስለዚህ አብነትም ሰነዶችን ወደ ማዘጋጀት ሲገባ በአምላክም እሺ ብሎ ተሰናብቶ ወጥቷል። አቶ አለም ዛሬ እንደ መልካም አባት ቤቱን እየዞረ እየጎበኘ ነው። አሁን ተራው ለህብስት ደረሰና ህብስት ክፍል ህብስት ልጄ እያለ ሲገባ ብርድ ልብሱን ሲያነሳው ውስጥ ያለችዋ ልጁ ህብስት ሳይሆን ሄርሜላ ሆነች። ሄርሜላን ሲያያት ደነገጠች፣ እሱም ደነገጠ። ምን ነው በዚህ ሰዓት ስትለው ልጄ መስላኝ ነው ይቅርታ አለ። እሷም በቃ አሁን ውጣልኝ ስትለው እንዴው በጣም ነው የምታምሪው፣ መቸስ ሰው ምን ይለኛል ብዬ ነው እንጂ ይህንን ገላ እያዩ ዝም ብሎ መውጣት እንዴው ነውር ነበረ ብሎ ወጣላት። ቢሮ ጠብቅሻለሁ ብሏታል። እሷም ተስማምታለች። ጉደኛዋ ሄርሜላ ታፈስን እኮ የሚሰማ ጣጣ ነው እንጂ አሁንስ የመጣችዋ ጉድ ለትዬም አትመለስም ብላ ገና እንደገባች ነበር የተናገረችው። ይሄው ቀኑ ደረሰና አቶ አለምም ሻፈደባት በሄርሜላ። ጉድ ነው። የዛሬው እስከዚህ ድረስ ነበር። ቀጣዩን በቀጣይ ይዘን የምንቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።